እዚህ ቤት ሰራተኛ የሚባል ሰው አያስፈልግ። እኔ ደግሞ ያለ ሰራተኛ አልችልም እያልኩሽ ነው። ኦኬ ሰላም፣ ቤዛ እባላለሁ። ከዚህ በኋላ የቤት ሰራተኛ ናችሁ። ዘርም ስታይን ትንሽ ግራ የተጋባ ትመስላለህ። ስታይ ግን ምንም የቤት ሰራተኛ መስል። ለመሆኑ ማን አመጣሽ? እኔ እስከማውቀው ድረስ ሚስቴ እዚህ ቤት ሰራተኛ እንዳይገባ ብላ ነበር። ኧረ እራሷ ሰብለንሽ ከደላላ ቤት ያመጣችው። ደህና ነሽ ግን? ፈጠንሻት በለኝና እትዬ ሰብለ ቆንጆ ባል እንዳላት አልነገረችም። ቆንጆ ቀናተኛ እንደሆነችስ አልነገረችሽም? የሚበላ ነገር ላቅርብ? በልቼ ነው የመጣሁት። በነገራችን ላይ ጥሩ አብሳይ ነኝ። እሱንማ ያየሁት አይደል? ምን አልከኝ? እሱን ወደፊት የምናየው ይሆናል። ቀዝቀዝ ያለው ውሃ ባገኝ ግን አልጠላም። እሺ ወይ ሰብለ መቼም አታመጭብኝ ጉድ የለሽ። ያው ሁለታችንም ከስራ ስንመጣ ባዶ ቤት ከምንገባ ብዬ እኮ ነው። ግን ተመርጣ የመጣች ነው የምትመስለው። ቆንጆ ናት እያልክ ነው? ያው እንግዲህ አይን አይከለከል ማለት አንቺ አቲ ብትዩ ነው ማየቱን አይተው። ቆይ እሷ ከሌሎቹ በምን ትለያለች? ለምሳሌ እኛዋ መኝታ ቤት እንድትገባ ተፈቅዶላታል። ከኔ ጋርም እንድትስቅ እንድትጫወት እንደዛ። ታዲያ እዚህ ትንሽ ለየት አይልም ትያለሽ? አይ እኔም አበዛሁት። አንዳንዴ ለቀቅ ማድረግ ጥሩ ነው ብዬ ነው። ግን በጣም ለቅሻቸው በኋላ ለመያዝ እንዳያስቸግርሽ ማለት። አይ ብዙም ፊት መስጠቱ ጥሩ አይደለም ብዬ ነው። ፊት መስጠቱ ለእኔ ነው ለአንተ ነው ጥሩ ያልሆነ? እኔማ እንኳን ፊቴን አይኔንም እንዳላሳያችሁ ተከልክያለሁ እኮ። ረሳሹ? ምነው እስር ቤት ያለህ አስመሰልከው? እውነት ለመናገር ግን ቤዛ ምኗም የቤት ሰራተኛ አይመስል። ሌላ ሰራተኛ ምን ይመስላል? ወይስ እንደ ሌሎቹ ሰራተኛ ራሷን ስላልጠበቀች? ከዚህ በፊት አንቺ ማትወጁ ራሳቸውን ሲጠብቁ መስሎኝ። የሰው ልጅ ይለወጣል በጊዜ ሂደት ከሆነ ጥሩ ነው። ለውጥን ማን ይጠላል ብለሽ ነው? አይ ጥሩ ነው። አስተያየትሽን በደንብ አይቼዋለሁ። የእውነት ነው ስታየኝ ነበር። ልክ እኔ ሳይሽ እንደነበረው ማለት ነው። ስለዚህ ሰብለ እውነቷን ነበር ማለት ነው? ውሸቷን ነው። እኔ ከአንዷም ሰራተኛ ጋር ማግጬ አላውቅም። እና ከኔ ጋር ምን እያረክ ነው ታዲያ? አንቺ የቤት ሰራተኛ ነሽ እንዴ? ቆይ እስኪ ንገሪኝ፣ እንዴት ለገንዘብ ብለሽ ራስሽን እንደዚህ አይነት ቆሻሻ ነገር ውስጥ ትጨምራለሽ? ሊያውም ይሄን የመሰለው በዚህሽ። እየሰደብከኝ ነው? እሺ በቃ እኔ ስንት ልክፈልሽ? ለምን ነው የምትከፍለኝ? ቆይ ስታይኝ ምን እመስልሃለሁ? ንገሪኝ እስኪ። እሷ ከምትከፍልሽ ጋር የኔ ምን ልዩነት አለ? ነው ወይስ እሷ አብረሽ ተኝ ስላለችሽ? እነግራታለሁ። ትሰማኛለህ? ሁሉንም ቅሌትን እነግራታለሁ። ንገሪያት። ሲጀመር ለእኔ እምነት ከሌላ ሴት ጋር ከዚህ በኋላ በአንድ ጣራ አብሬ መኖር የምችል ይመስልሻል? እና ልትፈታት ነው? አዎ ፈታታለሁ። ይሄ ቤት እኮ እኔና እሷ ከመጋባታችን በፊት የነበረ ቤት ነው። ከጋብቻ በኋላም ብዙ ያፈራነው ነገር የለም። ሌላ ሴት አገባለሁ። ሌላ ከእሷ ይልቅ በጣም ልወዳት የምችላ ሴት፣ ልክ እንዳንቺ ቆንጆ ሴት። ጭራሽ ታሾፍብኝ ጀመር? ይህ ንገሪያት። ባልሽ ዘልዛላ ነው ቢያት። ሲጀመር እኔ ለእሷ የምገባው እንዳደለው። ምናልባት ይህንን ስነግርሽ ላታምኚኝ ትችያለሽ። ነገር ግን ለመጀመሪያ ጊዜ እንዳየኋት ልቤ የደነገጠላት ሴት አንቺ ብቻ ነሽ። አንተም ሌላ ጨዋታ ጀመርክ ማለት ነው? ቆይ እኔ ከዚህ ነገር ውስጥ በጊዜ በወጣስ? ጥሩ እንግዲያው ሁሉንም ነገር እኔ በጊዜ አፈንድቼ ጨዋታውን ቋጫለሁ። ምን ነው የምታፈነዳው? ከመጣች ሰራተኛ የአይን ፍቅር እንደያዘ። የእውነት በጣም እያስገረምከኝ ነው። ሲጀመር ጓደኛሽ ለአንቺ ቅንጣት ያህል ክብር የላት። ጓደኛዬ መሆኗን ደግሞ በምን አወቅ? በእናንተ ቤት ተደብቃችሁ ያወራችሁትን የሰማችሁ የለም። ሲጀመር ለአንቺ ንቀት ባይኖራት የትኛዋ ጓደኛ ነች? እኛም ገንዘብ ከፍላ የቤት ሰራተኛ ሆኝና ባሌን ሰሊል የምትል ቤዛ በጣም ነው የምታሳዝኑት። ደረሰባቸው። እሱ እንግዲህ ደርሶባቸው ሰሞኑን ፊቱን ጥሎታል። የተፈጠረ ነገር አለ እንዴ? ኧረ ምንም የለም። እርግጠኛ ነሽ? እርግጠኛ ነኝ። ሰሞኑን ግን አዲስ ነገር መኖር አይቀርም። እኔ እኮ ስሜቱ ሲለዋወጥ ጠርጥሬ ነበር። ምን አደረገሽ ማለት ምን ፍንጭ ሰጠሽ? ሁሉንም እንግዲህ በጊዜ የምናየው ይሆናል። ይልቅ ዜድ ሳይመጣ እኔ ገብቼ ቤቱን ላሰምረው። ሰሞኑን ግን ምንድን ነው? በሰላም ደግሞ ምን አጠፋው? ሳቅ ጨዋታ ሁሉ አጠፍቷል። ድሮ ስቅ ነበር እንዴ? አሁንማ ባህሪው ሁላ ተቀያየረ። ምናልባት ሰላም አግኝቼ ይሆናል። ምን ማለት ነው? እማወራህ እኔ የምታየው ሌላ ቦታ። ውይ ረስቼው። ለካ ከአንቺ ውጪ ማንንም እንዳለ ተፈርዶብኛል። ያስቃል። ቡናውን በስኳር ላድርገው እና በጨው ስንጠጣ አይተሽን ታውቂያለሽ? በሉ እኔ ስለደከመኝ ገብቼ አረፍ ልበል። ቡና አትጠጣም እንዴ ዜድ? ወሬ እንደሆነ እንደሰማኝ ነው። አብየና አንጠፊልኝ እንዴ? አይንሽ ተጎልጉሎ ሊወጣ ነው እንዴ? ለማንኛውም ስራሽን ጨርሰሻል። በቃ ነው ጨርሻለሁ። ግን እኮ ወር አልሞላኝም። ሙሉ ገንዘብሽን ሰጥሻለሁ አልኩሽ። ምንም ሲፈጠር አላየሽም እኮ። ግዴታ ተቃቅፋችሁ ማየት አለብኝ። አይኑ እኮ አንቺ ላይ ነው። ከዚህ ላይ ማን ቤት ሳልኖር ምን እንደሚፈጠር አሰብኩት። አንቺ ላይ እንዲያፈጠጥ ከቤት ውስጥ ሰራተኞች እንዴት እንደሚችል አሰበሽዋል? ግን እኮ ምንም አልተፈጠረም። አንቺ ልጅ የምፈልገውን አገኘሁ አልኩሽ እኮ። ምንድን ነው አንቺ?
ባሌ ፍቅር ይዞሻል እንዴ? መጀመሪያ ለገንዘብ ብዬ ነበር እዚህ ነገር ውስጥ የገባሁት። ከዛ ለኔ ፍቅር ያዝሽ እና በምድር ላይ ከዚህ በላይ ምን ሊያስገርም የሚችል ነገር አለ? እኔ ግን ሚስቴን እያመሰገንኳት እኮ እኔን ቤት ድረስ ስላመጣችልህ። ኦፍ ኮርስ እሷ ባታመጣሽ ታገኝሽ ነበር። ቀጥሎ ምንድን ነው የሚሆነው? በግድ እዚህ ቤት እየኖርኩ እንደሆነ ታውቃለህ። እኔ ከባለሽ ጋር እጅ ከፍንጅ እስክትይዥኝ አይበቃም ብላትም እሷ ግን ያየሁት ይበቃኛል እያለች ነው። ታዲያ ምን ችግር አለ? ሆን ብለን እጅ ከፍንጅ እንድትይዘን እናደርጋለና። ነገር ግን አሁን አይደለም። ከዛ በፊት አንድ ጨዋታ መጫወት አለብን። እኔም ይሄን ነገር እያሰብኩት ነበር። ግን ከዛ በኋላ ምን ይመጣል? ምን ይመጣል? ግፋ ቢል ፍቺ ቢጠይቅ ነው አይደል? ቤቱ እንደሆነ በስሜ ነው ያለው። ጨርቋን ብቻ አንጠልጥላ ትወጣለች። ከዛ እኔን ታገባኛለህ። እውነትም የታሪክ የሆነ የሚገርም ነገር አለ። እንቺ ገንዘብሽን ቤት ይለቀፍች። ገንዘብሽን አልፈልግም። ከዚህ ቤት ደግሞ የትም ልቅቅ። የሰው ቤት ገብቶ አልወጣም ማለት ድርቅ ማለት አለ እንዴ? ከባድ ነው። የትም አትሄጂም። ከፈለግሽ አንቺ ቤቱን ለቀሽ መውጣት ትችያለሽ። ምን ማለት ነው? እስኪ አሁን ያልከውን ድገመው። ከቤዛ ፍቅር ይዞኝ እየቀለድክ ነው አይደለ? ንገሪያት እንጂ ቤዛ፣ አንቺ እስከኔ ፍቅር አልያዘሽ? ዝም ነው። ቆይ እናንተ ሰዎች ልታሳብሩ ነው። ሁሉም ነገር አውቄዋለሁ። ሰራተኛ መስላ እኔ እንድስላልል ነበር አይደል? ጓደኛሽን ገንዘብ ከፍለሽ ያመጣሻት አንቺ ነሽ አይደል የነገርሽው? ኧረ እራሱን ያወቀው። ታውቂያለሽ፣ እስከ ዛሬ እዚህ ቤት ከሚገቡ ሰራተኞች ጋር ከአንዷም ጋር ፍቅር ይዞኝ አያውቅም ነበር። እና ከሷ ምን አየህ? አሁንማ እድሜ ላንቺ። ለእኔ የምትስማማኝን ሴት ነው የመረጥሽ። ትሰበኛለሽ? በፍጥነት ፍቺ እፈልጋለሁ። አንቺ ውሻ ለቅሽው ራስሽ አይደለሽ እንዴ ከሰራተኛ ጋር ሲማግጥ ካገኘሁት እፈታዋለሁ ያልሽው? እና እኔ ስፈታው አንቺን ልታገቢ ነው? አንቺ ማትረቢ። ማንነት ባገባ ምን አገባሽ? ፍቺ ነው አይደል የምትፈልጊው? በቃ ነገ ጠበቃችን አናግረን በፍጥነት ፍቺ እንፈጽማለን። አሁን ግን በእናትሽ ቤቴን ለቀሽ ውጪልኝ። ሰምተሽዋል አይደል? ከቤታችን ውጪልኝ። አንተ ሴተኛ ወንድ መሆንን አረጋግጫለሁ። አንቺ ግን ጓደኛዬ ነሽ ብዬ አምኜሽ ነበር። ልብኝ ተው ብዬ ልቀጣው ባለመቻሌ ያዝናለሁ። ሰይጣን ነሽ፣ ሁለታችሁም ሰይጣን ናችሁ። ይሄ እላችኋለሁ። እንደውም አልሄድም ከቤት እየተም አልወጣም። ቆይ ከሁሉም ሴቶች ጋር እንዲህ ነበር የምትሆነው ማለት ነው? አትሳሳች። ከአንዷም ጋር ማግጬብሽ አላውቅም። ወይኔ እያየሁ ከአሁንም እየባገጥኩብሽ አይደለም ልትለኝ ነው? አንድ የጀመርነው ስራ ስላለ ተውጭልኝ። ዝሆን ይጣብሽ። በቤት ጋርናት ወንጀል ነው እና ጨከነሽ ልከሽኝ። ሻውን ከቤት ይወጡልኝ። ሰው ቤት ገብቶ ግን ውጡልኝ አይከብድም? ዝም አትያት። ባሰች እሷ ራሱ ውጡልኝ፣ ውጡልኝ። ያለበዛሽ በዚህ ጭን አናትሽን ነው ማፈነዳው። ምን ምትለው? አንቺ ብቻ ጋር ማሰሪያለሽ። ወይ ግን አንተ ምን አይነት ጨዋታ እየተጫወትክ ነው ያለው? አዝናለሁ። ይህም ጨዋታ ግን መቆም አለበት። ጨዋታ ነው ያልከው? እውነት ግን አንቺ የጓደኛሽን ባል ልትቀሚ ነበር? ምን እያልክ ነው? ንገርኝ እስኪ። ይሄ ነገር የሆነው አንቺ ላይ ቢሆን እስኪ ለሰከንድ ራስሽን በሰብለ ቦታ ላይ አስቀምጪ። እውነቴን ነው። አሁንስ ምንም ልትገባኝ አልቻልክም። ሰብሊን ከልቤ ነው የምወዳት። ከልክ በላይ ያለው ቅናቷም እኔን ላለማጣት እንደሆነ ይገባኛል። እና ፍቅር ይዞኛል ያልከው ውሸትክን ነበር ማለት ነው? ልብሽን ከጎዳሁት በጣም ይቅርታ። ነገር ግን የበለጠ የምጎዳው የምወዳት ሴት ላይ አንቺን የደረኩ እንደሆነ ብቻ ነው። ወይኔ ቤዛ፣ እኔ እኮ እውነት መስሎኝ። ጓደኛሽ ታማለች፣ በከፍተኛ የቅናት መንፈስ ተይዛለች። አየሽ፣ በሽታው ነው አንቺን ሰራተኛ ሆነሽ ለስለላ ቤት ድረስ እንድትመጪ ያስደረጋት። አስተምረን እንድንመልሳት ልትረጂኝ ይገባል። ግን እኮ አውቃለሁ በድንገት ማይሆን ነገር ውስጥ ስለከተትኩሽ ይሄንን በቶሎ ለመወሰን ሊከብድሽ ይችላል። ግን ቢያንስ አንድ የማሰቢያ ቀን ልስጥሽ። አንቺ አፍቃሪና ታማኝ ባይሆን ኖሮ በገዛ ጓደኛሽ ተበልተሽ ነበር። አስተምረሽ ከታል አንቺ ለማስተማር ከዚህ የተሻለ መፍትሄ ስጣቸው። እኔም ያልተገባኝን ስለተመኘው በጣም ይቅርታ። ስለለው አልሰራም። ባልሽ 100% ታማኝ ነው። ዋው በጣም ደስ የሚል መልዕክት ያለው አስተማሪ የሆነ ቪዲዮ ነው። ስፔሻሊ እሱ የሄደበት ወይ በጣም ደስ የሚል እሷ የሄደችበት እኔ ምንም አላምንበትም፣ ጥሩም አላደረገችም። ነገር ግን ያው የቅናት መንፈስ ስለሆነ ነገር ግን እሱ የሄደበት በጣም ደስ የሚል አስተማሪ የሆነ ቪዲዮ ነው። ይመቻችሁ፣ ላይክ ሼር አድርጉት። የእናንተ ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። እሱ ልክ ነው አይደለም፣ እሷ ልክ ናት አይደለም ብሎ ለእናንተ ትቼዋለሁ። እሱን አመሰግናለሁ።